ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የህዳር 24 2018 ዓለም አቀፍ መረጃዎችን ይዤላችሁ መጥቻለሁ። በዛሬው ዓለም አቀፍ መረጃ ሁለት መረጃዎችን ወደ እናንተ አደርሳለሁ። በመጀመሪያም ቤተሰቦች ከሰሞኑ ከባድ ውጥረት ውስጥ የገቡት ቻይናና ጃፓን ወደ ለየለት ጦርነት ውስጥ ሊያስገባቸው የሚችል ክስተት ተፈጥሯል። በዚህ ጉዳይ ላይ በዝርዝር ማስደምጣችሁን መረጃ ይኖረኛል። በሌላ በኩል ቤተሰቦች በአሜሪካ የሚገኙ ሶማሊያውያንን ያስደነገጠ ውሳኔ ዶናልድ ትራምፕ አስተላልፈዋል። ፕሬዚዳንቱ ያስተላለፉትን መልእክት ምንድነው? ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ነው የተናገሩት። ሁለቱን መረጃዎች በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ መረጃውን እንከታተለው። የምስራቅ ቻይና ባህር በድጋሚ በኤዥያ ሀያላን ማለትም በቻይናና ጃፓን መካከል የውጥረት ማዕከል ሆኗል። ሁለቱ ሀገራት ማክሰኞ ዕለት በይገባኛል ጥያቄ በሚወዛገቡባቸው ደሴቶች ዙሪያ በተከሰተ የባህር ላይ ፍጥጫ እርስ በርሱ ሙሉ በሙሉ የሚጋጭ የዲፕሎማሲያዊ ትርክት ውስጥ ገብተዋል። የፍጥጫው ማዕከል ጃፓን ሴንካኩ ብላ የምትጠራቸውና ቻይና በበኩሏ ደግሞ ዲያዎዩ በማለት ሉዓላዊ ግዛቴ ናቸው የምትላቸው ሰው አልባ ደሴቶች ናቸው። የቻይና የባህር ድንበር ዘብ ዛሬ ባወጣው መግለጫ ለክስተቱ ሙሉ በሙሉ ጃፓንን ተጠያቂ አድርጓል። መግለጫው እንዳለው አንድ የጃፓን አሳ ማጥመጃ ጀልባ በህገ ወጥ መንገድ ወደ ቻይና ግዛት ማለትም የዲያዎዩ ደሴቶች ሰርጎ ገብቷል። የቻይና የጥበቃ መርከቦች የሀገሪቱን ሉዓላዊነት ለማስከበር ሲሉ አስፈላጊ የመቆጣጠሪያ እርምጃዎችን በመውሰድ ጀልባዋን አስጠንቅቀዋል፣ ከህዋ ክልሉ አስወጥተዋል ብሏል። የቻይና ቃል አቀባይ ደሴቶቹ የማይካሄዱ የቻይና ግዛት መሆናቸውን በድጋሚ በማረጋገጥ የጃፓን ድርጊት የቻይናን ሉዓላዊነት የጣሰ ነው ሲሉ አውግዘዋል። የጃፓን መንግስት የቻይናን ዘገባ ፈጽሞ ተቀባይነት የሌለው ሲሉ አጣጥሎታል። የጃፓን የባህር ድንበር ዘብ ባወጣው ተቃራኒ መግለጫ የጃፓን አሳ ማጥመጃ ጀልባ በራሷ ሉዓላዊ የውሃ ክልል ማለትም በሴንካኩ ዙሪያ ውስጥ እየተንቀሳቀሰች እንዳለ ሁለት የአካባቢው መርከቦች ወደ አካባቢው በመጠጋት ጀልባዋን ለማስፈራራትና ለማዋከብ ሞክረዋል ብሏል። በዚህ ወቅት በአካባቢው የነበረው የጃፓን የጥበቃ መርከብ በአፋጣኝ ጣልቃ በመግባት የአሳ አጥማጆቹን ደህንነት እንዳረጋገጠና የቻይና መርከቦች ከጃፓን ግዛት እንዲወጡ በማስጠንቀቅ ከቦታው እንዳባረራቸው አስታውቋል። ቶኪዮ የቻይና መርከቦች በጃፓን ግዛት ውስጥ መገኘታቸው ራሱ ዓለም አቀፍ ሕግን የጣሰ ነው ስትል ድርጊቱን በጽኑ አውግዛለች። ይህ የቅርብ ጊዜ የባህር ላይ ፍጥጫ በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ በጦዘበት ወቅት መከሰቱ ክስተቱ ከቀላል የድንበር አለመግባባት የከበደ ያደርገዋል። በተለይም ባለፈው ወር የተሾሙት አዲሷ የጃፓን ጠቅላይ ሚኒስትር ሳና ታካይቺ ጠንካራ የቻይና ተቃዋሚ በመባል ይታወቃሉ። ጠቅላይ ሚኒስትሯ ቻይና ታይዋንን ብትወር ጃፓን ዝም ብላ አይታይም የሚል ይዘት ያለው ጠንካራ ወታደራዊ ምላሽ ሊኖር እንደሚችል ፍንጭ መስጠታቸውን በቤጂንግ በእጅጉ አስቆጥቷል። የዛሬው ፍጥጫ ጠቅላይ ሚኒስትር ታካይቺ ይህንን አስተያየት ከሰጡ ወዲህ ለሁለተኛ ጊዜ የተከሰተ ግልጽ የኃይል ማሳያ ነው። ቻይና በአካባቢው የምታደርገውን የባህር ላይ እንቅስቃሴ በመጨመር ለጃፓኗ አዲስ አመራር የምታስተዳድሯቸው ደሴቶች በእኛ ቁጥጥር ስር ናቸው የሚል መልእክት የምታስተላልፍ ይመስላል። ዩናይትድ ስቴትስ ከጃፓን ጋር ባላት የጸጥታ ውል መሰረት ጃፓን የምታስተዳድራቸው ግዛቶች ማለትም ሴንካኩ ደሴቶችን ጨምሮ ጥቃት ቢደርስባቸው አሜሪካ ምላሽ የመስጠት ህጋዊ ግዴታ አለባት። ይህ ደግሞ እንዲህ ያሉ ትናንሽ የሚመስሉ ፍጥጫዎች በስህተት በሚፈጠር ግጭት ወደ ከባድ ቀጠናዊ ጦርነት ሊያድግ ይችላል የሚለውን ስጋት ከፍ ያደርገዋል። በሌላ በኩል ዶናልድ ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው እና አገራቸው ጥሩ ያልሆነችው በምክንያት ነው ብለዋል። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አንፈልግም ብለዋል። ትራምፕ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። የኢሚግሬሽን ባለስልጣን በሚኒሶታ ሰፊ የሶማሊያ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህንን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣን እቅዱ ከምስራቅ አፍሪካዊት ሀገር የመጡ የሚመስሉ የአሜሪካ ዜጎች ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲ የሚባሉት ሚኒፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉ ትላልቅ የሶማሊያ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሊያ ማህበረሰቦች መገኛ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አንፈልግም፣ እውነቱን እነግራችኋለሁ። እሺ፣ አንድ ሰው ይህ ትክክል አመለካከት አይደለም ሊል ይችላል፣ ግን ግድ የለኝም፣ በሀገራችን እንዲኖሩ አንፈልግም ብሏል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ብለዋል ትራምፕ። ከዚያም ለኮንግረስ ለመመረጥ የመጀመሪያ ሶማሌ አሜሪካዊ ተወካይ የሆኑት ዲሞክራቷ ኢልሃን ኦማርን ወደ መተቸት ዞረዋል። ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች
አስባለሁ ብለዋል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አድርጋለሁ። የአገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞች ኢላማ እንዲያደርግ መመሪያ ተሰጥቷል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ተናግረዋል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉም ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘ ኒውዮርክ ታይምስ ነው። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይሰን የሚቆጣጠሩት የሀገር ውስጥ ደህንነት መመሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ብሏል ረዳት ጸሐፊው ትሪስ ማክሮዋን። አንድ ሰው የአይስ ኢላማ የሚያደርገው ዘራቸው ወይም ጎሳቸው ሳይሆን በህገ ወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮ ፍሬስ በአይስ የሚፈጸመው ኦፕሬሽን የፍትህ ሂደት ይጣሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች እዚህ ይኖራሉ እና አብዛኞቹ የአሜሪካ ዜጎች ናቸው ብለዋል። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ጥቃት ከተከፈተበት በኋላ በስደተኞች ላይ የሚደረገውን ዘመቻ አጠናክሮታል። በአፍጋኒስታናዊ ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቱ አንድሪው ወልፍን ሲሆኑ ሳራ ህይወቷ ሲያልፍ አንድሪው ደግሞ ከባድ ጉዳት ደርሶበታል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያ ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃ ለማቆም ማቀዳቸውን ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ ሀገሮች ለመጡ ስደተኞች የሚደረግ ነበር። የሰዓቱ ዓለም አቀፍ መረጃዎቻችን እነዚህ ይመስሉ ነበር። በሌሎች ጉዳይ እስክንገናኝ ሰናይ ጊዜ